እግዚአብሔር ይስጥሽ። ተባረኪ። አሜን። አባ ካርቲስቶሽ አሜን። በጣም ካርቲስቶሽ ምንሽ ታሞብሽ ነው? ባለቤቴ ነው ታመመ። እግዚአብሔር ይማርልሽ። አሜን። ገብረ መንፈስ ቅዱስ ይሁንለት። አሜን። አባቴ ያስተካክልልሽ፣ እንዳፎት ያደርግልኝ አባቴ። አሜን። እግዚአብሔር ይድንልሻል። አታስብ። በቃ አባባ እሷን አናግሯት። እግዚአብሔር ይማሮት። እሺ ፈልግ እርካቡን ተወንበሩ ላይ ለመቀመጥ ተመኝተ መሞት የተሻለ ክብር አለ። ይህንን ነው እኔ ከቤት የተማርኩት። ትሰሚኛለሽ ማለት ወደ ተሳሳተ አቅጣጫ ይሄድ። በማያሳዝን ሁኔታ እንግዲህ ማህሌት ሀሊሙ ሲሳ ጨርሽ ብሏት ነበርና ጊዜው መግደል አለብሽ እሱን እንደጀመርሽ መጨረስ አለብሽ ስላላት እንግዲህ በትራስ አፍና ገለዋለች ማለት ነው። በጣም በሚያሳዝን ሁኔታ ምክንያቱም እንግዲህ በጣም አረመኔ ሆናለች። አረመኔ ሆናለች። እንግዲህ በጣም አረመኔ ሆናለች። ማህሌት የምትባይ ሴትዮ በጣም ከባድ ሰው ነችና በጣም እኔ በጭራሽ እንደዚህ አልጠበቅኳትም ነበር። ያኔ ታደርጋለች ግን ማህሌት ያው ታውቃታላችሁ ከባድ ሰው ናት። ግን ደግሞ እንደዚህ ሞር ደግሞ እንደዚህ አድርጋ ጭራሽ በጭቃኔ የተሞላ እንደዚህ ትገላለች ብዬ ያፍና በጣም ነው እንትን ያልኳትና እንግዲህ ሄዳ እንዴት እንደ እኔ የገረመኝ ነገር ማለት ነው እንዴት እንደሚሳካላት አስባችሁታል? ጭራሽ ሄዳ አለበት ሄዳ ማለት ነው ከኔኒኩን ማውቀዋለች። ከዛ ደግሞ ያለበትን ክላሱን አጣርታ በነገራችን ላይ ሀሊሙ ሲሳ እንኳን ይሄንን ሌላ ማይጠፋው እንግዲህ እንዳያችሁት ልጅ እየተከታተላት ነበረ። ከመልመል ጋር የሚሰራው ልጅ እየተከታተላት ነበረ። በስተመጨረሻ ግን ሀሊም ደውሎ እንትን ቆይ ምንድነው ተከታተላት ለምንድነው የምትከታተላት ብሎ ነው ያለው። አይ አንተ ላይ የሆነ ችግር ታደርስብሃል ብዬ ፈርቼ ነው ምናምን ሲለው ማን እኔ ሀሊም ላይ ነው እንደ ችግር የምታደርሰው እቺ ብሎ ነው ያለው። እቺ ናት እኔ ሀሊም ላይ ችግር የምታደርሰው በል ሰው መከታተልህን አቁም። እንዳውም የዝና ቦታ ለሰጣት ነው ያለው። የዝናን ቦታ ለሰጣት ነው ያለው ማለት ነው። በሚገርም ሁኔታ በጣም በሚያሳዝን ነገር ብሩክን ሂዳ በትራስ አፍና ገለዋለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። እንግዲህ ያው ቅድስት የምስካሁን እንግዲህ እየጠበቀች 24 ሰዓት ሙሉ አደራ ብሏት ነው እንግዲህ መልመል የሚሄደው። አደራ አስጠብቄ እኔ አንዳንድ ነገሮችን አርጌ ሰርቼ ልንጣ ብሎ ነበር ሄደው። እሷ ግን ልጠብቅ ራሱ አልቻለችም። የሆነው ነገር በጣም ከባድ ነው። የደረሰበት ነገር እንግዲህ እሱ ያሰበው ሌላ ነው፣ የሆነው ሌላ ነው። በጣም በሚያሳዝን ሁኔታ አድርገዋለች ማለት ነው። ገለዋለች ማለት ነው። እሷም ብሩኬ እያለች ስትጠብቅ የነበረችውን አስባችሁታል? የትም አልሄድም ብላ እንግዲህ የሆነ ሽማግሌ መጥቶ እባክሽ የት ነው ብሎ በጠየቃት ማለት ነው። እሺ እባክሽ ካርድ ማውጫው የት ነው ብሎ ሲጠይቃት ልታሳይ ነው እንግዲህ ሂዳ ማለት ነው። ልታሳይ ስትሄድ ማህሌት ተላፍ ብላ ገብታ የልቧን ሰርታ ወጣለች ማለት ነው። በሚገርም ሁኔታ እሱም ሰውየው መርቆ ምን ታሞብሽ ነው ልጄ ብሎ አይ ባል ተበጀ ነው ይታመመብኝ ስትለው እግዚአብሔር አድነንሽ አይዞሽ ብሎ ነው እንትን ያላት። እንግዲህ ስትመለስ የገጠማት ነገር በጣም ከባድ ነው። ምሳሌም እንግዲህ ከትምህርት ቤት ስትመጣ ፈተናዋን ደፍናለች። ለአባዬ አሳየዋለሁ ይሄን እንዳይልኝ ፈልጋለሁ ብላ ነበር የመጣችው። እንግዲህ ለአባዬ አሳየዋለሁ ፈተናዬን ደፍኛለሁ ብላ ለዳጣ አሳይታት ማለት ነው። በጣም ደስ ይላል። አብሽሬ
ጎበዝ አባትሽ ይድናል፣ አይዞሽ፣ ያይልሻል፣ ጀግና፣ በጣም ደስ ይለዋል ባየው ሰዓት ያየው ደግሞ ምናምን እያለቻት እንግዲህ ቀጥ ብላ ወደ ሆስፒታል ነው ሄደችው። ሆስፒታል ሄዳ እንግዲህ አባቷን አይታ አባዬ ብቻዬን ነኝ እኮ አባዬ ናፍቀኸኛል እኮ አናግረኝ፣ ድምፅህ ናፍቆኛል እያለች እንግዲህ ምሳሌ አብራው ነው የቆየችው ማለት ነው። አብራው ቆይታ በቃ ሂዱ ሳይመሽባቸዋልና ሂዱ እና ይዟቸው በቃ አደራ የምሳሌን ነገር አደራ ብላ እሷም ትልካታለች ማለት ነው ወደ ቤት። ቅድስቴ ትልካትቻዋለች። መልመልም እንግዲህ እዛው አድሮ ሲጫወት እዛው እሱን ሲጠብቅ አድሮ ቀጥታ ቤት ሲሄድ ኤዴን ደግሞ ያደረገችው አክት እንግዲህ ታውቃላችሁ። ዝፈንልኝ አብራ መተኛት ምን አመጣው? ለራሱ ወንድሙ ታሞበት ስቃይ ላይ ነው ያለው፣ በጣም እየተሰቃየ ነው ያለው። እሷ ደግሞ ጭራሽ እንደዚህ ዝፈንልኝ ምናምን እያለች በጣም እንትን እያለችው ይገኛል ማለት ነው። እንደምንሽ ነው ቆይ ያምሻል እንዴ? ምንድነው የምትዘፈንልሽ? እኔ እኮ የመጣሁበትን አታውቂም እንዴ? ወንድሜ ታሞ እኮ ነው ደስታ ላይ መስሻ እንዳለው ይላታል፣ ይቆጣታል። አይ እሺ በቃ ምሳህን ላምጣልህ ብላ ምሳ ታመጣለታለች። አጉርሰይ ትላለች። አጉርሰይ ብራኬ ስጠኝ እንዴ አባወራ እንዴት መልመድ አለብህ ምናምን ትለዋለች ማለት ነው። እንዳንቺ ልጅ ላይ ያምሻል እንደ ቆይ ምንድነው ዛሬ ቆይ ይላታል። እሱም አጉርሰይ ትላለች። አጎረሰችው። እንግዲህ በቃይ ብሎ ተነስቶ እንትን ይላል። እረፍት ትንሽ ሲንቀጥም ተኝቻል አደርኩም ብሎ ሰው ገደም እንዳለ እሷም አብራ ተኝታለች ማለት ነው። ብንንሽ ልዛ እንዴ ምንሽ ነው ቆይ ኤደን ምን እያደረግሽ ነው ምናምን ይላታል። ኤደን እንግዲህ ምን እያደረግሽ ነው ቆይ ስትል አይ አንተ እኮ ባይ አልነሰርክ፣ ስለዚህ እንዴ ምሳሌ ትመጣለች። አሁን ሌላ ሰው ይመጣ አሁን ምንድነው የምትይው? ምን ማለት ነው ይሄ እንደዚህ መደረግሽ? ይሄ ነገር ጥሩ ይመስልሻል እንደምናምን ብሎ ይላታል፣ ይቆጣታል። እሺ በቃ ይሄ ተከፋህ በቃ እሺ በቃ ዝፈንልኝ ታው ዝፈንልኝ ምናምን እያለች እንግዲህ ጭራሽ ዝፈንልኝ እያለች አስቸገረችው ማለት ነው። እንዴ አንቺ ልጅ ያምታል እንዴ ምናምን ብሎ ይቆጣታል። ተቆጣት ማለት ነው። እና እንግዲህ እነ ሞገስም ያው እስካሁን ድረስ ድምጣቸውን አጥፍተዋል ማለት ነው። ያሉበት ቦታ እየተከታተላቸውና ያ ቤቱን እንትን ያለው ሰውዬ እየተከታተለው ይገኛል። ሉላ ጋር ተገናኝተዋል። እንግዲህ ሉላ ተጨንቃ ነበረ። ሉላ አግኝተዋለች፣ ግን ያሉበት ሁኔታ ላይ አስጊ ላይ ነው ያሉት ማለት ነው። በጣም አስጊ ላይ ነው ያሉት። እንግዲህ ሀሊሙ ተሳም ለማህሌት እንግዲህ የዝናን ቦታ ሰጥቷታል። እዛ ላይ ተቀምጣ እንግዲህ በቃ አረታ ይሄ ነገር እንዴት ነው ምናምን ሲላት ያልጁ ማለት ነው። አይ እባክህ ይሄን ክፉን ታለው ጥዴጋ ይገኝ ምናምን ብላ እንግዲህ የገባችበት ነገር በጣም ከባድ ነው። ከመልመል ጋር እንግዲህ ጫማ ልትለካካ ይዛለች። አሁን ጭራሽ እንግዲህ ወንድሙን ለመግደል ያደረገችው ነገር አይታችኋል። ጓደኛው በደስ የሚለው ነገር ጓደኛው እየነገረው ነው። አሁንም ቀጣይ ላይ ምን እጅ እንደምትገባ ነው። ማህሌት ለስንት ጊዜው እንግዲህ አስባችሁታል። የሀሊቡ ሙሲሳ ወንድምም እንግዲህ ለመግደል ብዙ ነገር ሲያሰቃየ የነበረው አሁን ደግሞ ከመልመል ጋር እየሰራ ነው ያለው እና እንዴት ነው እየደረሰው ነገር በጣም ከባድ እንደሆነ አጋለው። አሁን ደግሞ ሌላ ነገር አስቧል። ስለዚህ ምንድነው ምናምን ብሎ ይለዋል። አይ እሱን ነገር በጥንቃቄ ማየት አለብን፣ ከባድ ነገር ነው ይላል መልመልም። ያው እንግዲህ የደረሰባቸው ነገር በጣም ከባድ ነው። አሁን ደግሞ ጭራሽ ያደረገችው ነገር እንግዲህ ቅድስቴም እዛው ጠብቀሃለሁ፣ በቃ አንተን ጠብቀሃለሁ፣ ብሩኬ ጨዋታህ ናፍቆኛል እያለች እዛው ቁጭ ብላ እየጠበቀች ነው ያለችው። እየጠበቀች ባለ ሰዓት እንግዲህ ያው በስተመጨረሻ የሆነው ነገር ግን በጣም የሚያሳዝን ነው። ብሩክን እንግዲህ በትራስ አፍና ገለዋለች። ያው አፍና ዶክተር መስላ ገብታ ተደብቃ በትራስ አፍና ገለዋለች። ውድ ቤተሰቦች በጣም በሚያሳዝን ሁኔታ ይሄንን ነገር እንግዲህ መልመል ሲሰማ ምንድነው የሚለው? አንደኛ እሷስ እንዴት ጥላት ትሄዳለች? እዛ ጠብቂ ተብላ እሱን እንዴት ጥላት ትሄዳለች? በጣም ከባድ ነገር ነው። አሁን ላይ የደረሰባቸው ነገር ከባድ ነው ከምንም በላይ ማለት ነው። በጣም አደገኛ ያኔ ያልተጠበቀ ነገር ነው የደረሰባቸው ጉዳት ማለት ነውና ውድ ቤተሰቦች በጣም በሚያሳዝን ሁኔታ እንግዲህ ብሩክ ህይወቱን አጥቷል። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ያደርጋችሁ። ቤተሰቡን ወዳችኋለሁ። ባይ ባይ።